ለመጀመሪያ ጊዜ በሮቦት ቡና የቀረበበት ነው እየተከታተላችሁ ያላችሁት። እኛ እዚህ ጋር ነው ያለነው። ኢትዮጵያ ቡና ስንት እንደሆነ ታውቃላችሁ? እዚህ ሳይንስ ሙዚየም ነው ያለሁት። ወደ ውስጥ እየገባው ነው ያስኩት። እንግዲህ ውሃ ይዣለሁ። ውስጥ ያለውን ነገር ደግሞ በተወሰነ መንገድ አሳያችኋለሁ። ያው እንደምታውቁት ነው ከውጪ ስታዩት በጣም ግሪን ነው ሜዳው፣ መሬቱ ለራሱ በቃ በጣም የሚያምር ገድ አሳያችኋለሁ። አንዳንድ ነገሮች አይፈቀዱም፣ ግን ይሄን ለራሱ በስንት መከራ ነው ያስፈቀድኩት። አሁን ፍተሻውን አልፌ ሳይንስ ሙዚየም ገብቻለሁ እና ፊት ለፊት ያለውን ገጽታ ላሳያችሁ። መጀመሪያ ስትገቡ የምታገኙትም ማለት ነው። ሳይንስ ሙዚየም ይሄንን ይመስላል ማለት ነው የምታገኙት። አስጎብኚዎች አሉ፣ እነሱን እያንዳንዱን ፓርት ታያላችሁ ማለት ነው። ልክ ስትገቡ ይሄንን ታያላችሁ። ወደ ውስጥ መጀመሪያ መግቢያው ላይ ማለት ነው እነዚህ እናያለን ማለት ነውና ያው ፈጠን ፈጠን እያልኩ ወደ ውስጥ እየገባው አሳያችኋለሁ ማለት ነው። አሁን አንድ ቦታ ላሳያችሁ። በኢትዮጵያ ለመጀመሪያ ጊዜ በሮቦት ቡና የቀረበበት ወይንም ቡና የተፈላበት ቦታ ነው። መለከቱት በሮቦት ነው ሁሉ ነገር፣ ቡናው የተቆላው፣ ቡናው ተፈልቶ የቀረበው ማለት ነው። ይሄ በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው። ያ ቦታ ምን ይመስላል? ሮቦቷስ ምን ትመስላለች? ቡና ለመጀመሪያ ጊዜ ያፈላችሁ፣ ይሄንን አሳያችኋለሁ። ይሄ ቦታ የኮፊ መስሪያ ነው በኤአይ ማለት ነው። እና እንግዲህ እንግዶቹ የሚቀመጡት እዚህ ጋር፣ ቡናውም የተፈላው ደግሞ በዚህ አይነት ሁኔታ ነው ማለት ነው። ይሄ በኢትዮጵያ ታሪክ ለመጀመሪያ ጊዜ ነው በሮቦት ቡና የተፈላው ማለት ነው። እና በጣም አሪፍ ነው። ምናልባት ቀጣይ አመታት እንግዲህ በልክ እንደ ሌሎች እንዳደጉ እንደ ጃፓን እንደ ቻይና ሀገራት ኢትዮጵያ ውስጥ በሮቦት አንዳንድ ነገሮችን ልንጠቀም እንችላለን ማለት ነው። ይሄ በጣም በኢትዮጵያ ታሪክ መታየት ያለበት ነገር ነው እና በአርቲፊሻል ኢንቴሊጀንስ የቀረበ የሮቦት የመጀመሪያው ቡና ነው። እዚህ ጋር የሩጫ ትራክ ነው በኤአይ የሚሰራ። የአየር ንብረት ለውጥን በተመለከተ ደግሞ ከኤአይ። በነገራችን ላይ እናንተ የት ሀገር ላይ ሆናችሁ እየተከታተላችሁ ነው ያላችሁት? ይህን የጠየኩት ያለ ምክንያት አይደለም። እስኪ ዓለም ምን ትመስላለች የሚለውን ነገር አብረን እናያለን። ዓለም እችን ትመስላለች አሁን ባለችበት ሁኔታ። ከየት ሆናችሁ ነው እየተከታተላችሁ ነው ያላችሁት? እኛ እዚህ ጋር ነው ያለነው። ኢትዮጵያ እዚህ ጋር ነው ያለችው። እኔ ከኢትዮጵያ ሆኜ ነው እያስተላለፍኩ ያለሁት አሁን። እናንተ ግን ከየት ሆናችሁ እየተከታተላችሁኝ እንዳላችሁ ኮሜንት ላይ አስቀምጡልኝ። ወደ ውስጥ ደግሞ እየገባሁ ዋው እዩ፣ በጣም የሚገራርሙ ነገሮችን ነው ማሳያችሁ። በጣም ዋው። ይሄ እንግዲህ በንፋስ እና በኤአይ የምንሹ አዲስ አበባ እችን ትመስላለች አሁን ባለችበት ሁኔታ የምታዩት። አንድ ቀን በደንብ አሳያችኋለሁ። እስቲ ፋርም በኢትዮጵያ ምን እንደሚመስል እናያለን። በተወሰነዎች አሉ። ለምሳሌ አንደኛው ኮፊ ነው። ቡና በኢትዮጵያ ቀዳሚውን ቦታ ይይዛል። ሌሎች ኢትዮጵያ እንግዲህ የግብርና ኢንዱስትሪውን ለረጅም ዓመት ሲመራ የነበረው የግብርና እቃዎች ናቸው እነዚህ። ሳይንስ በአርቲፊሻል ሙዚየም ውስጥ ያሉ የግብርና መሳሪያዎች ናቸው። አይ ቲንክ ይሄ ምንድን ነው? ይሄ እንጨት ነው እና እነዚህ ስማቸው ሁሉ አይ ቲንክ ጻፈባቸውም ግን አሉ እዚህ ላይ። እነዚህ ያሉ ማረሻ ነገሮች ናቸው፣ የግብርና መሳሪያዎች ናቸው። ይሄ ያለ የተለያዩ ፊቸሮች አሉት እና አሁንም ውስጥ ያሉት በደንብ ምን አለ በደንብ እናያለን። የኢትዮጵያ አፈር አሁን ባለው ሁኔታ ምን እንደሚመስል በዝርዝር የሚያሳይ ነውና ውሃና ኤነርጂ ደግሞ እንሄዳለን። ውሃ ውስጥ የምትሄዱበት ነው የሚመስለኝ። ጀስት ይሄ አሁን ኤአይ ነው፣ ነገር ግን የውሃ ስሜት ውስጥ ያላችሁ ነው የሚመስላችሁ እና ይህንን ውስጡ ከላይ ከታችሁ በቃ እንዳለ የውሃ ፓርት ነው የሚፈጥረው እና በነገራችን ላይ ውሃ የሰውን አእምሮ በጣም ነው የሚቀይረው እና በጣም አስገራሚ የሆነ የውሃ ቴክኖሎጂዎችን እናይበታለን። ሌላው ሀገር ላይ ሌላው ዓለም ላይ ያለውን ነገር በሙሉ እዚህ በደንብ አድርገን ማየት እንችላለን እና አስገራሚ የኢትዮጵያን ገጽታዎችን ማየት እንችላለን። ያው
የቀይ ባህሩ ጉዳይ ካለቀ እንደዚህ አይነት መርከብ ኢትዮጵያ ይገባታል ብዬ ወይም ያስፈልጋታል ብዬ። ዋው 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 ዋው! በጣም የሚገራርሙ ፊውቸሮች ናቸው። ሌላው ስሪዲ እዩት፣ ይህንን ፊልም በቃ የሚገራርም ቦታዎች ናቸው። እያንዳንዱን ነገር ያለሁት እኔ ለራሴ አዲስ ነው የሆነብኝ። ለመጀመሪያ ጊዜ ነው የመጣሁት። በቃ እንደዚህ አልጠበቅኩትም። ከሁሉም የቦታዎች ከተሰሩ ቦታዎች ምናልባት እኔ በደረጃ ባስቀምጠው ይሄ አንደኛው ነው። ሳይንስ ሙዚየም በቃ የሚገርም ነው። መጣችሁ ሁሉም በተለይ ልጆች ምናምን መጥተው ማየት አለባቸውና ኢትዮጵያ በዚህ ደረጃ በቃ ከቴክኖሎጂ ጋር አይመስልም እኮ በቃ አሁን እዛ ጋር የሚወራውና እዚህ በአካል መጣችሁ የምታዩት ነገር ምንም አይገናኝም። እና በቃ እዩት ኢትዮጵያ ውስጥ እንደዚህ አይነት ነገር አለ ወይ ነው የምትሉ። ይሄ ቦታ የወደፊቷ የኢትዮጵያ የጠፈር ማዕከል ነውና እዩት። ሳተላይት እንግዲህ ሲመጥቅ ማለት ነው። እና በቃ ስፔስ ሳይንስ ይህንን ይመስላል የወደፊቱ የኢትዮጵያ ፊውቸር ማለት ነው። እና እዩት ይሄ ቦታ የወደፊቱ የኢትዮጵያ የስፔስ ሳይንስ ቦታ ነው። እና ምናልባት ኢትዮጵያ እንግዲህ ሳተላይት ምናምን ስታመጥቅ ወደፊት ከእንደዚህ አይነት ፊውቸር ቦታዎች ነው ማለት ነው። እና በጣም አስገራሚ ነው። ቀሪውን ደግሞ እናያለን። ገና ይቀጥላል። ሰብስክራይብ አድርጉ፣ ላይክ አድርጉ። የአየር መንገድ ይህንን ይመስላል። እዚህ የስሪዲ ኤርክራፍት ናቸው። የኢትዮጵያ አየር መንገድ የፕሌን ቦታ ማለት ሲያርፉና ሲነሱ የሚያሳይ ቦታ ነውና ይሄ እንግዲህ የተለያዩ ይሄንን የሚያክል ኢንጂን አንድ ፕሌን ላይ ያለ ቢባል ማን ያምናል? አሁን ያለሁት ያው ወደ መናፈሻ የሚወስደኝ ነው፣ በላይ በኩል ማለት ነው። ጀስት እንደዚህ እዩት ስላል ወደ ላይ እየወጣው ነው። ከላይ አናቱ ላይ እንግዲህ መዝናኛ መናፈሻ ቦታዎች አሉ። አሁን ያለሁት ውጪ ያለውን ድባብ ላሳያችሁ ነው። ትንሽ ንፋስ አለው፣ ግን በምችለው አቅም እየጮህኩም ቢሆን ላወራ እችላለሁ። አዲስ አበባ ምን እንደምትመስል በትንሹ ላሳያችሁ ሞክራለሁ ከዚህ ማለት ነው። እዩት እንግዲህ አዲስ አበባ እችጋር እንግዲህ አንድ ህንፃ ላይ ማለት ነው እንደዚህ በሚያምር ሁኔታ ተሰርቶ የራሱን ሶላር ኢነርጂም ይጠቀማል። እዚህ ጋር ያለው ድባብ በቃ በጣም የሚገርም ነውና ልክ ሜዳ ላይ እንደምትሄዱ ነው የሚመስላችሁ። በቃ ሜዳ ላይ እየሄዳችሁ ወክ እያደረጋችሁ ነው የሚመስለውና በቃ በሚገርም ሁኔታ ሳይንስ ሙዚየም ይህንን ይመስላል ፊውቸሩ ማለት ነው። በቃ ይሄ ታላቁ ቤተመንግስት ነው ፊት ለፊት ያለው። በዚህ በኩል ወደ ፒያሳ ሜዶ መንገድ ነው። እዚህ ጋር ስቴዲየም አለ። ሆቴል ለራሱ እዚህ ጋር ነው ያለውና የሚገርም በቃ ሸራተን ሆቴል ይኸው ከዚህ ጋር ይታያል። አሁን አንድ ህንፃ አናቱ ላይ ወጥቼ ማለት ነው እዚህ ሳይንስ ሙዚየም ከላይ ነው ያለሁት። ከሚገርም ሜዳ ላይ እየሄድኩ ነው ያለሁት የሚመስለው፣ ግን ከላይ ፎቅ ላይ እየሄድኩ ነው ያለሁት። ሳይንስ ሙዚየም ከላይ ማለት ነው። መሬቱ ጀስት ይሄ ጣውላ ይመስለኛል፣ ጣውላ ነው የተሰራው እና በጣም በቃ ውስጡን ላሳያችሁ፣ የሚገርም ቦታ ላሳያችሁ ደግሞ የሳይንስ ሙዚየም የውስጠኛውን ክፍል ማለት ነው። ብዙ ሰዎች እኔ ከላይ የተደፈነ ነበር የሚመስለኝ፣ ግን አይደለም። አያችሁት? ከላይ ክፍት ነው፣ እንደዚህ ክፍት ነው። ይሄንን ይመስላል። በጣም የሚገርም ንፋስ ስላለ ያው ድምፄ በደንብ አይሰማችሁ ይሆናል እንጂ የተወሰነ ማብራራት እየሞከርኩ ነው ያለሁትና አሁን ያው ዙሪያውን እንደዚህ እየዞርኩት ነው ያለሁትና በጣም ትልቅ ነው። ግን ልንገራችሁ አንድ ነገር፣ ሳይንስ ሙዚየም በጣም ሂውጅ ነው። ይኸውላችሁ በዛ በኩል የገባሁት ይኸው ከኋላ ከጀርባ በዛ በኩል ነው የገባሁት። አሁንም እየዞርኩት ነው ያለሁት ሳይንስ ሙዚየም አናት ላይ ቆሜ ማለት ነው። ፈጠን ፈጠን ብዬ ልሂድ፣ ፈጠን ብዬ ሸራተን ይኸው ከዚህ ጋር ይታያል አይደል? ይኸውላችሁ ከዚህ ጋር ሸራተን በይ ጀርባዬ ማለት ነው። ባንዲራ ምናምን የበዛበት ሸራተን ነው። ጠጋ ብዬ ላሳያችሁ። አንድ ቀን ሸራተንንም እንጎበኘዋለን አላህ ካለ ማለት ነው። ሰብስክራይብ አድርጉ፣ ግን እስከዛ ድረስ እናንተም ሰብስክራይብ አድርጉ። ያው እኔ እንግዲህ ይቆጨኛል ብዬ አስቤ ነበረ፣ ግን ምንም እስካሁን አልቆጨኝም። 400 ብር ከፍዬ የገባሁት የ400 ብር ያክል አገልግሎት አግኝቻለሁ። ኦብቪየስሊ ምንም እንትን የለው
ግን ምሽት ላይ ብመጣ ደግሞ አሪፍ ነበረ። ለምን ብትሉ መብራት ላይ በጣም ያምራል። ግን እስከ 11 ሰዓት ብቻ ነው የምትጎበኙት። ያው እኔ የመጣሁት ምሳ ሰዓት አካባቢ ስለሆነ ነው እንጂ ምሽት ላይ መጣችሁ ቢሆን ኖሮ በቃ በጣም በጣም ማለት ወደ ከ10 ሰዓት ጀምሮ በቃ ብትመጡ አሪፍ የሆነ የምትጎበኙት አሪፍ አሪፍ እንትኖች ይሆናሉ ማለት ነው። አየሩም ደስ ስለሚል ማለት ነው። እና ጠዋት ቢሆን ደግሞ ሞር በጣም አሪፍ ነው። በደንብ በኤነርጂ ትጎበኙታላችሁ። እና እኔ ምሳ ሰዓት ላይ ሆኜ ነው ብቻ ግን አሪፍ ነው። አሪፍ የሆነ ጊዜ አሳልፌያለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የተወሰነውን አይተናል። አሁንም እንግዲህ ተመልሼ ወደ ታች እየወረድኩ እገኛለሁ እና አልታይም ማለት ለማንኛውም እሺ፣ በጣም አሪፍ አሪፍ ልጆችን አግኝቻለሁ እና እነሱም ሳይንስ ሙዚየሙን እየጎበኙ ይገኛሉ። ዩት በእናታችሁ በጣም ነው የሚያምረው። ያበደ ነው በቃ። እኔ በመምጣቴ በቃ በጣም ደስ ብሎኛል እና ሁላችሁም እየመጣችሁ ሳይንስ ሙዚየምን መጎብኘት ትችላላችሁ። በቀጣይ ደግሞ እንዳሳያችሁ የምትፈልጉት ቦታዎች ካሉ እነሱን አሳያችኋል። ትንሽ የካሜራ መንቀጥቀጥ አለ፣ ይቅርታ። እቺን ቁልቁለት አሁን ተመልሼ ከአናት እዛ አናቱ ላይ ነበርኩና አሁን ደግሞ ወደ ታች እየወረድኩ ነው። ሳይንስ ሙዚየም በቃ በመምጣቴና በዚህ ፈታ በማለቴ ደስ ብሎኛል። እናንተም እየመጣችሁ ልጆቻችሁ ይዛችሁ እየመጣችሁ አሪፍ አሪፍ ነገሮችን እንዲያዩ ማድረግ ትችላላችሁ። ለልጆች በነገራችን ላይ 150 ብር ነው፣ ለአዋቂ ነው 400 ብር። ጎበኙ ብታዩ ብዬ ሪኮመንድ አደርጋቸዋለሁ። ቡና አለ። እኔ በጣም ቡና ወዳለሁ። ቡና እስኪ ስንት እንደሆነ አይቼ ውድ ካልሆነ እንጠጣለን። ውድ ከሆነ ግን ላሽ ብዬ ነው የምወጣው። ጠይቃታለሁ መጀመሪያ ቡና ስንት ነው ምላት። እንዴ ደግሞ ውድ ነው ብዙ ብር ብትጠየቅስም፣ ግን ቡና ለማንኛውም ስንት እንደሆነ ጠይቄ ለመጠጣት ሞክራለሁ ማለት ነው። ሰው ቡና እንትን ብያለሁ። ቡና ስንት እንደሆነ ታውቃላችሁ? እዚህ ሳይንስ ሙዚየም 60 ብር ነው። 60 ብር ቡና በጣም የሚገርም ነው። የሆነ ቦታ ገብቼ 110 ብር ነው የከፈልኩት። ከወራት በፊት አንድ ቦታ ላይ ለመጎብኘት ገብቼ 110 ብር ነው 140 ብር ከፍያለሁ። 110 ወይ 140 ከሁለት አንድ እና እዚህ ግን ስንት ነው? 60 ብር ነው። አይመስልም አይደል? ሳይንስ ሙዚየም ውስጥ። እስኪ ለማንኛውም ቡናውን ደግሞ እናያለን ማለት ነው። ሳይንስ ሙዚየም ቡና ይሄንን ይመስላል። አሪፍ ነው። ልጅቷ እዛ ጋ ያለችዋ ልጅ ናት የቀዳችው። አሪፍ ቡና ነው። ሌላኛው ይሄ ካፌው ነው። አንዳንድ ስናክ ነገሮችን፣ ኮፊ ነገሮችን ታገኙበታላችሁ። ፋይናሊ ይሄንን ይመስላል የሳይንስ ሙዚየም ቆይታዬ ማለት ነው። የተለያዩ ፊቸር ታይ ደግሞ የተለያዩ ቦታዎችን አሳያችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁኝ ስለነበራችሁ አመሰግናለሁ። በዚሁ አጋጣሚ ሳይንስ ሙዚየም ውስጥ እንድቀርጽ ቪዲዮ እንድሰራ ለፈቀዳችሁልኝ ሰዎች በሙሉ በጣም ነው የማመሰግነው። ሳይንስ ሙዚየምን ለተመልካቾቼ እንዳሳይ ስላረጋችሁኝ ስለተፈቀደልኝ በጣም አመሰግናለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። የተለያዩ ቦታዎችን አሳያችኋለሁ። እንጦጦ ፓርክ እንሄዳለን፣ አላላ ኬላ፣ ሌሎች ፓርኮችም እንሄዳለን። በጣም ነው ደስ የሚለው። በተለይ እንደዚህ ወክ ስታደርጉ ምናምን ቅዳሜና እሑድ መምጣት ትችላላችሁ። ለልጅም አለው ሲኒማም ማየት ትችላላችሁ። የ20 ደቂቃ ወይንም ደግሞ የ20 ደቂቃ 3D ቪዲዮ አለ፣ እሱም ማየት ትችላላችሁ። ወጥቻለሁ ማለት ነው። መልካም ጊዜ። አመሰግናለሁ። ፒስ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ።